ሰላም ጤና ይስጥልኝ ከኢትዮጵያ ዜና አገልግሎት የጥቅምት 25 2018 ዓመተ ምህረት የዕለቱን ዜናዎች ይዘን ቀርበናል። በቅድሚያ ማርስቶቹን የባህር በር ጉዳይ የህልውናና ሀገርን የማስቀጠል ተቀዳሚ አጀንዳና ጥያቄ ነው ሲሉ በድሬዳዋ ዩኒቨርሲቲ ምሁራን ተናገሩ። ኢትዮጵያ በስነ ምህዳርና ብዝሃ ሕይወት ጥበቃ የምታከናውናቸው ተግባራት ለዓለም ምሳሌ የሚሆኑ ናቸው ሲሉ በተባበሩት መንግስታት ድርጅት የልማት ፕሮግራም የስነ ምህዳርና ባዮዳይቨርሲቲ ዋና የቴክኒክ አማካሪ ዶላይ ጸሪንግ ተናገሩ። በውጭ ሀገር የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በሀገር ልማትና ኢንቨስትመንት አማራጮች ተሳታፊና ተጠቃሚ ማድረግ የሚያስችሉ ስራዎች ላይ ትኩረት መደረጉን በተለያዩ ሀገራት የሚገኙ የኢትዮጵያ ኤምባሲዎች ገለጹ። መንግስት ለኒውክሌር ኃይል የሰጠው ትኩረት የዩኒቨርሲቲውን የኒውክሌር ሪአክተር ልህቀት ማዕከል ለማጠናከር ጉልህ ሚና እንዳለው የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ አመለከተ። የሚሉት የዕለቱ ዋና ዋና ዜናዎች ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር አህመድ መሐመድ አብራችሁ ቆያለሁ። የባህር በር ጉዳይ የህልውናና ሀገርን የማስቀጠል ተቀዳሚ አጀንዳና ጥያቄ ነው ሲሉ በድሬዳዋ ዩኒቨርሲቲ ምሁራን ተናገሩ። በዚህ ጉዳይ ላይ ኢዚያ በድሬዳዋ ዩኒቨርሲቲ የሶሻል አንትሮፖሎጂ መምህር ረዳት ፕሮፌሰር ተንሳይ ኃይሉና የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር አቶ ዋኪን አፍካላን አነጋግሯል። የሶሻል አንትሮፖሎጂ መምህር ረዳት ፕሮፌሰር ተንሳይ ኃይሉ እንዳሉት በአሻጥር ያጣነው የባህር በር የማግኘት ጥያቄ ወቅታዊ ጊዜው የሚያስገድድና የዜጎች ሁሉ ቀዳሚ አጀንዳ ነው ብለዋል። ባህር በር እንግዲህ የህልውና ጉዳይ ነው። በተለይ እንደ ኢትዮጵያ ላሉ ከ100 ሚሊዮን በላይ ህዝብ ላላቸው ሀገራት የህልውና ጉዳይ ነው። ለብዙ ህዝብ ላላቸው ሀገራት ብቻ ሳይሆን የባህር በር መውጫ በር አስፈላጊ ነው ለሀገራት፣ ለኢኮኖሚም የራሱ የሆነ ድርሻ ይኖረዋል። ስለዚህ መንግስት ይህንን ነገር እንግዲህ የተነፈግነውም የባህር በር ያጣንበት መንገድም ትክክል አይደለም፣ ፍትሃዊነት ችግር አለበት። እሱን እንደገና በማንሳት ያው መንግስት የጀመረው ነገር ይበል የሚያሰኝ ነው። መንግስት ራሱ ባይጀምረው ራሱ የህዝብም ጥያቄ ስለሆነ አይ ቲንክ ይሄ ነገር የሚቀር አይደለም ብዬ ማስብ። ሀገራችን የባህር በር የማግኘት ጥያቄዋ በታሪክም ሆነ በዓለም አቀፍ ህጎች ተቀባይነት ያለው የህልውና ጥያቄ ነው ያሉት ደግሞ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር አቶ ዋኪን አፍካላ ናቸው። የሚባለው በጣም ወሳኝና ለአንድ ሀገር በጣም አስፈላጊ የሆነ ጉዳይ ነው። ስፔሻሊ እኛ ደግሞ ከሌሎች ሀገራት ለየት የሚያደርገን ዱሮም መኖር የነበረብን በታሪክ ስህተት አጠናልና በአሁኑ ሰዓት ደግሞ ይሄንን የሚጠይቅ ይሄንን መልሶ የሀገሪቷንን ብሔራዊ ጥቅም የሚያስከብር ትውልድ ተነስቷልና ይሄ ብዙ ዘርፈ ብዙ ጠቀሜታ ነው ያለው። ስፔሻሊ ኢኮኖሚ ላይ አሁን ሀገራችን የተለያዩ ንግድ እንቅስቃሴን ከባህር በር ጋር የሚደረጉት ንግድ እንቅስቃሴዎች ሌሎች ስፔሻሊ ጅቡቲ ላይ ነበር የምንጠቀመው። ይሄንን ደግሞ ለዚህ ለጅቡቲ የምናወጣው ወጪ ይሄንን ሁሉ ኪሳራ ውስጥ እንደነበርን ነው የሚያሳየው ማለት ነው። በዛ ላይ በታሪክም በህግም የኛ የነበረውን ጉዳይ መልሶ የመጠየቅ የሌላ ሀገር መብትን የመጉዳትም አይደለም። ይሄ ከህልውናም በላይ ነው። ይህን ታሪካዊና ህጋዊ መብቷን በዲፕሎማሲያዊና በጋራ ተጠቃሚነት መርህ ለማግኘት መንግስት የጀመራቸው ተግባራትና ውሳኔዎች ወሳኝ እርምጃ መሆናቸውን አንስተዋል። ረዳት ፕሮፌሰር ተንሳይ ኃይሉ አክለው እንደገለጹት ኢትዮጵያ ከባህር በር የተነጠለችበት መንገድ በእያንዳንዱ ኢትዮጵያዊ አእምሮ ውስጥ የሚመላለስ አሁናዊ የህልውና ጥያቄ መሆኑን ገልጸዋል። የሀገርን ቀጣይ ዕጣ ፈንታ እድገትና ህልውና ለማረጋገጥ የመንግስት አቋምና እየተጓዘበት ያለው መንገድ ትክክለኛና ወቅታዊ ነው ብለዋል። ከ130 ሚሊዮን ህዝብ በላይ እና ግዙፍ ኢኮኖሚ ያላት ሀገር ባህር ተዘግቶባት ህልውናዋን ማስቀጠል አይቻልም የሚሉት ደግሞ መምህርና የአፍሪካ ቀንድ ጸሐፊ አቶ ዋኪን አፍካላ ናቸው። የባህር በር ጥያቄም በዓለም አቀፍ ህጎችና በጋራ የመልማት ተቀዳሚ ዲፕሎማሲያዊ መርህ ከዳር ለማድረስ የተቀናጀ ጥረቱ መጠናከር እንዳለበት ጠቁመዋል። ረዳት ፕሮፌሰር ተንሳይ የህልውና ጥያቄ ሆነውን የባህር በር የማግኘት ጉዞ በማሳካት ረገድ በሀገር ውስጥና በውጭ ያሉ ኢትዮጵያውያን ምሁራን ጭምር ታሪካዊ ኃላፊነት አለብን ብለዋል። በተለይም የኢትዮጵያ መልማትና ማደግ ባገኙት አጋጣሚ የሚያጠለሹት ግብጽን የመሳሰሉ ታሪካዊ ባላንጣ ሀገራትን መልእክቶች በተጨባጭ መረጃና ማስረጃ በማጋለጥ የሀገራችንን በጋራ የመልማት ተቀዳሚ መርህን ማሳወቅ ላይ መረባረብ ይገባናል ብለዋል። ኢትዮጵያ በስነ ምህዳርና ብዝሃ ሕይወት ጥበቃ የምታከናውናቸው ተግባራት ከቀጠናው ባሻገር ለዓለም ምሳሌ የሚሆኑ ናቸው ሲሉ በተባበሩት መንግስታት ድርጅት የልማት ፕሮግራም የስነ ምህዳርና ባዮዳይቨርሲቲ ዋና የቴክኒክ አማካሪ ዶላይ ጸሪንግ ገለጹ።
በተባበሩ መንግስታት ድርጅት የልማት ፕሮግራም የስነ ምህዳርና ባዮዳይቨርሲቲ ዋና የቴክኒክ አማካሪ ዶላይ ጸሪንግ ለዚያ እንዳሉት ኢትዮጵያ በልዩ ልዩ ስነ ምህዳርና ብዝሃ ህይወት የታደለች ሀገር ናት። የብዝሃ ህይወትና ስነ ምህዳር ጥበቃ ለዘላቂ ኢኮኖሚያዊና ማህበራዊ ልማት ወሳኝ ሚና እንደሚያበረክትና ተቋማቸው በአካባቢ ጥበቃ ዙሪያ ኢትዮጵያን ጨምሮ ከበርካታ የዓለም ሀገራት ጋር በቅንጅት እየሰራ እንደሚገኝ ተናግረዋል። ኢትዮጵያ በብሔራዊ ፓርኮች ጥበቃን በማጠናከርና አዳዲስ ስፍራዎችን በማልማት ለብዙ አይነት የዱር እንስሳትና እጽዋት ወሳኝ መኖሪያ በመሆን ላይ ትገኛለች። በትላልቅ የደን ልማት እያከናወነችው ያለው ተግባር ከአፍሪካ ቀንድ አልፎ በዓለም አቀፉ ደረጃ ግንባር ቀደም እንደሚያደርጋት ጠቁመዋል። በተለይም ደግሞ የአረንጓዴ አሻራ መርሃ ግብርን ከአረንጓዴ ኢኮኖሚ ግንባታና ከብዝሃ ህይወት ጥበቃ ጋር ለማስተሳሰር እየወሰደቻቸው ያሉ እርምጃዎች ከቀጠናው ባሻገር ለዓለም አቀፍ ማህበረሰብ ምሳሌ የሚሆኑ ናቸው ብለዋል። በኢትዮጵያ የዱር እንስሳት ጥበቃ ባለስልጣን ከፍተኛ ተመራማሪ ዶክተር ፋኑኤል ከበደ በበኩላቸው የዱር እንስሳት ለቱሪዝም መስህብነትና ለሌሎችም ጉልህ ድርሻ እንዳላቸው ገልጸዋል። በመሆኑም ኢትዮጵያ እነዚህን የእንስሳት መኖሪያ የመጠበቅ ስራን በትኩረት እየሰራች መሆኑን ጠቁመው በዚህም አበረታች ውጤት እየተመዘገበ እንደሚገኝ አመላክተዋል። በውጭ ሀገር የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በሀገር ልማትና ኢንቨስትመንት አማራጮች ተሳታፊና ተጠቃሚ ማድረግ የሚያስችሉ ስራዎች ላይ ትኩረት መደረጉን በተለያዩ ሀገራት የሚገኙ የኢትዮጵያ ኤምባሲዎች ገለጹ። የታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅ ዳያስፖራ ያለውን ሀብትና እውቀት ተጠቅሞ ለሀገር ኢኮኖሚ የገጽታ ግንባታ እንዲውል መነሳሳትን የፈጠረ መሆኑንም ጠቅሰዋል። በእንግሊዝና ሰሜን አየርላንድ የኢትዮጵያ አምባሳደር ብሩክ መኮንን ለኢዜአ እንዳሉት ትውልደ ኢትዮጵያውያንና ኢትዮጵያውያን በሀገራቸው ልማትና በተለያዩ ዘርፎች ድጋፍ እያደረጉ ይገኛሉ። ኢትዮጵያውያንና ትውልደ ኢትዮጵያውያን ለታላቁ የኢትዮጵያ ህዳሴ ግድብ ከፋይናንስ ድጋፍ ባለፈ የኢትዮጵያን እውነታ ለዓለም አቀፍ ማህበረሰብ በማሳወቅ ረገድም የበኩሉን መወጣቱን ተናግረዋል። የግድቡ መጠናቀቅ ዳያስፖራ ያለውን ሀብትና እውቀት ተጠቅሞ ለሀገር ኢኮኖሚ የገጽታ ግንባታ እንዲውል መነሳሳትን የፈጠረ መሆኑንም አመላክተዋል። የተሟላ የማክሮ ኢኮኖሚ ሪፎርምን ተከትሎም ኤምባሲው በሚሸፍናቸው አካባቢዎች ያሉ የቢዝነስ ኮሚኒቲ በኢትዮጵያ ኢንቨስት የማድረግ ከፍተኛ ፍላጎት እያሳየ መሆኑን ጠቁመዋል። በዱባይና ሰሜን ኤምሬትስ የኢፌዴሪ ቆንሱል ጄኔራል ጽህፈት ቤት ተጠባባቂ ጉዳይ ፈጻሚ አስመላሽ በቀለ በአካባቢው ያሉ ዜጎች በሀገራቸው ልማት የላቀ ተሳትፎ እንዲያደርጉ ከኢትዮጵያ ኮሚኒቲ ማህበር ጋር በጋራ እየተሰራ መሆኑን ጠቁመዋል። በሀገር ደረጃ የሚተገበሩት ግዙፍ የልማት ፕሮጀክቶች ለመደገፍ የሚያስችሉ ስራዎች ተጠናክረው እንደሚቀጥሉም ገልጸዋል። የኢትዮጵያ ዳያስፖራ አገልግሎት ዋና ዳይሬክተር አምባሳደር ፍጹም አረጋ በበኩላቸው በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ለሀገር ልማት የበኩላቸውን አስተዋጽኦ እያደረጉ ናቸው ብለዋል። በኢትዮጵያ እየተመዘገበ ያለው ፈጣን እድገት፣ የከተማና ገጠር ኮሪደር ልማት፣ የማክሮ ኢኮኖሚ ማሻሻያውና በመንግስት የተወሰዱ ማሻሻያዎችን ጨምሮ ሌሎችንም ለኢንቨስትመንት ምቹ ሁኔታ መፈጠሩን ተናግረዋል። መንግስት ለኒውክሌር ኃይል የሰጠው ትኩረት የዩኒቨርሲቲውን የኒውክሌር ሪአክተር ልህቀት ማዕከል ለማጠናከር ጉልህ ሚና እንዳለው የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ገለጸ። የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ምክትል ፕሬዝዳንቶች ከኢዜአ ጋር ባደረጉት ቆይታ ኒውክሌር ኃይል ከንጹህ ኃይል አማራጮች አንዱና ለተለያዩ ተግባራት ጥቅም መስጠት የሚያስችል ነው። በዩኒቨርሲቲው የምርምርና ቴክኖሎጂ ሽግግር ምክትል ፕሬዝዳንት ዶክተር አብርሃም ደበበ እንዳሉት ዩኒቨርሲቲው ካሉት 8 የልህቀት ማዕከላት የኒውክሌር ሪአክተር ቴክኖሎጂ አንዱ ነው። በዚህም ዩኒቨርሲቲው ባለፉት 8 ዓመታት በዘርፉ ሲሰራ መቆየቱን አስታውሰው ከ2016 ዓ.ም ጀምሮ ተማሪዎችን በማስተርስ መርሃ ግብር እያስተማረ እንደሚገኝ ተናግረዋል። የዩኒቨርሲቲው የኒውክሌር ሪአክተር ቴክኖሎጂ ልህቀት ማዕከል ህንጻ ግንባታ መጠናቀቁንም ገልጸዋል። የኒውክሌር ፕላንት ለመገንባት መታቀዱና የኢትዮጵያ ኒውክሌር ኃይል ኮሚሽን መቋቋም ዩኒቨርሲቲው እያከናወነ ላለው ተግባር ተጨማሪ አቅም የሚፈጥር መሆኑን አስረድተዋል። በዩኒቨርሲቲው የአካዳሚክ ጉዳዮች ምክትል ፕሬዝዳንት ዶክተር ከማል ኢብራሂም በበኩላቸው የኒውክሌር ፕላንት አማራጭ ኃይል ለማግኘት ጠቀሜታ እንዳለው አስታውቀዋል። ዩኒቨርሲቲው የኒውክሌር ኃይል ለሰላማዊ አገልግሎት ያለውን አስፈላጊነት በመረዳት ከ8 ዓመት በፊት የኒውክሌር ሪአክተር ቴክኖሎጂ ልህቀት ማዕከል ማቋቋሙን ተናግረዋል። የልህቀት ማዕከሉ ህንጻ ግንባታ መጠናቀቁን ገልጸው የላቦራቶሪ እቃዎችን ለማሟላት ከሚመለከተው አካል ጋር እየተሰራ ነው ብለዋል። መንግስት ለኒውክሌር ኃይል የሰጠው ትኩረት ዩኒቨርሲቲው የጀመረውን ጥረት እንደሚያጠናክር የገለጹት ደግሞ የዩኒቨርሲቲው የአስተዳደር ጉዳዮች ምክትል ፕሬዝዳንት ዶክተር ተመስገን ወንድሙ ናቸው። ዩኒቨርሲቲው ለኢትዮጵያ ኒውክሌር ኃይል ኮሚሽን አስፈላጊውን ድጋፍ ለማድረግ ዝግጁ መሆኑንም ገልጸዋል። አድማጭ ተመልካቾቻችን ዜናው አበቃ። ሰላም።